መግባት እንችላለን? አዎ መግባት ትችላላችሁ። ማየት ትችላላችሁ። ምሽታችን ሰላም አልነበረም። በስንት መከራ ነው ተረባርበን ህይወቷ እንዲተርፍ የተደረገውና አረፋ ባረፋ ስትሆን ምናምን ማየት በጣም ነው የሚደብረው። በጣም ነው የሚያስፈራው። ፍሬም እንዴት እንደዚህ ነገር ካደረገ ግን ጥሩ ስራ ነው የሰራው። እኔ በጣም አምኜ ነበር እንደዚህ አይነት ስራ ትሰራለህ ብዬ አልጠበኩም። እንኳን እሷ የኔ ልብ ራሱ ተሰብሯል። ጥሩ ስራ ሰራ። ባይመጣ ነው የሚሻለው። አብሪኮ ችግር የለውም አገር ብዬ ስላሰብኩኝ ነው። የደበቀን ነገር አይሆን መምጣት የለበትም። እዛው ውጭ ላይ ይቆይ። በቃ ተመልሰህ ሄድ እንዳይመጣ አድርገው። አይሆንም። አንተ ራሱ እንዴት ነው አልተሰማህም? እንዴ አንተ ራሱ አይደለም እንዴት መሰለሽ? አይሆንም፣ በፍጹም አይሆንም። እናንተ ውጭ ላይ ብትቆዩላት የሆነ ጫጫታ አለ። እሷ ደግሞ ማረፍ አለባት። እሺ አንድ ሰው ወይ አብሮት ሌላችሁ ውጭ ላይ ወጣው የሚሰማሽ ነገር የለም። ሰውነትሽ ያቃጥላል ነው። ሰውነት ያቃጥላል። ሰላም ቤተሰብ እንዴት አላችሁልን? እኛ አላችሁ እግዚአብሔር ይመስገን። ፈጣሪ ተመሰገነ። እንደ ቀልድ አይደለም፣ ያው እንደ ትንሽ ነገር ተጀምሮውን በጣም የሚያስጠላ ሁኔታ ላይ ደርሰናል። ባልጠበቅነው መንገድ ነው እንደዚህ አይነት ነገር እየተከሰተ ያለውና ጭራሽ ደግሞ ያው እንደዚህ ታደርጋለች ብዬ አንድ ቀን አስቤ አላቅም። ያው በሰላም ስትኖሩ ምናምን እንደዚህ አይነት ሰው እንደዚህ አይነት አስተሳሰብ ይኖራል ብላችሁ አስባችሁ አታውቁምና ከሁለቱም የማልጠብቀውን ነገር ነው ያገኘሁት እኔ። አንደኛ ያብ ጠንካራ ነገሮችን በጥሩ ሁኔታ ምናምን ምላሽ የምትሰጥ ይመስለኝ ነበርና ጭራሽ ራሷ ላይ እንደዚህ አይነት ጉዳት ታደርሳለች ብዬ አንድ ቀን ጠብቄ አላቅም። የኤፍሬምን ተውት። ከዚህ በኋላ አይደለም እኔ ማንም ሊያስተካክለው የማይችልበት ደረጃ ላይ ነው። ከባድ ሆኖ በቃ በእርግጠኝነት በምንም ታምርለት መልሱት አትችልም። ኢቭን እሷ እንኳን ታስማማች ቢባል ራሱ ቤተሰብ የሚስማማ አይመስለኝም። ምክንያቱም በእሱ ምክንያት ልጃቸው ህይወቷ ላይ አደጋ ልታደርስ ራሷን ከዚህ ምድር እስከ ማጥፋት ድረስ የደረሰባትን ሰው እኔ በምን መልኩ ይቅርታ እንደሚባባሉ አላውቅም። ምናልባት ፈጣሪ ፈቅዶ እኔ እንጃ። ብቻ ኤፍሬም የማይሆኑ ፋውሎችን ሰርቷል። ትንሽ አስቸጋሪ ነው። ያው አዳራችንም አስቸጋሪ ስለነበረ እሷን እዚህ ያደረስናት ማዘሯ መጣች። በቃ እኛም ልብስ ልንቀይር ወደ ቤት ገባንና ተመልሰን አሁን ጠዋት ነው የመጣነውና ትንሽ ምሽታችን ሰላም አልነበረም። በስንት መከራ ነው ተረባርበን ህይወቷ እንዲተርፍ የተደረገውና እውነት በጣም አስቸጋሪ ሁኔታ ነበረ። ተኝታ ስትንቀጠቀጥ እንደዛ ራሷን እንትን ብላ ምናምን ሼክ ስታረግ አረፋ ባረፋ ስትሆን ምናምን ማየት በጣም ነው የሚደብረው። በጣም ነው የሚያስፈራው። በጣም ነው የሚጨንቀው። ገባችሁ? ብቻ እግዚአብሔር ይመስገን ያው ለበጎ ነው የሚባለው ሁሉም ነገርና ዋናው በህይወቷ መትረፏ ነው። ከዚህ በኋላ የሚኖሩ እንትኖች ሊኖሩ ይችላሉ፣ አላቅም። ህይወቷ ሰላም ቢሆንም ያው መድኃኒቱ ትንሽ ሳይጎዳት አይቀርም። እንደዛ ነገር ነው ሲባል የነበረውና ያው ከዚህ በኋላ ሌላ አይነት ችግር ሊያመጣባት ይችላል። ግን ቢያንስ ህይወቷ ተርፏል። በህይወት መኖሯን አረጋግጠናልና ዋናው ነገር እሱ ነው። ከዛ በኋላ የሚመጡ ችግሮችን እንግዲህ ቀስ እያልን የምናያቸው ይሆናል። ከፈጣሪ ጋር ሰላም እንድትሆን ጸሎት አድርጉላት። እናንተም ቢሆን ያው የጾም ሰዓትም ስለሆነ ይሰማቸዋል ብዬ አስባለሁ። እስኪ ዛሬም ቢያንስ መጥቶ ቢጠይቃት የተሻለ ነገር ይሆናል ብዬ ኤፍሬምን ጠርቼዋለሁ። ይዤው ልገባ አስቤያለሁኝና ምናልባት ከራሩለት እስኪ የራሱንም ስሜቱን ይናገራል ብዬ አስባለሁ። እንደዚህ አይነት ነገር ከተፈጠረ በኋላ ያው የቻልነውን ነገር እንሞክራለን። ጠርቼዋለሁ። ትንሽ ግራ ገብቶኛል። እዚህ ደረጃ ባይደርስ ለሁላችንም አሪፍ ነበረ። እንደዚህ አይነት ሰላም የነበረ ህይወት ተበጥብጦ ማየቱ በጣም ትንሽ ከባድ ነገር ያደረገው እሱ ነውና ያው የመጣ ነው እሱ። እስቲ እንግዲህ ዘነውን ገባና እንዳው ፈጣሪ ደርቶን ቢስተካከል ይሻላል። ምንድነው ማለት ምንድነው የተፈጠረው? ያየው ነው የተፈጠረው። በቃ ቪዲዮ ላይ ያሳየው። ምን አድርጋ ነው? ቆይ ምን ሆነ ነው? እሷ መድኃኒት ወስዳ ነው ማለት አብሪኮ ማለት አትበለኝ ፍሬም። በቃ ይሄ ምንም እኔ ወቃሽ ምናምን ለመሆን አለም፣ ግን ያንተ ችግር ነው። በቃ ይሄ ሁሉ ነገር ያመጣው
ያንተ እኔ ተበዳይ ነኝ እኔ ውስጤን አልናገርም ምናምን የምትለው ነገር ነው ይሄን ሁሉ ችግር ያመጣው። ገባ? ወይኔ ፍሬም አብሪኮ ምን ውስጥ ነው የገባሁት? አብሪኮ ምን ውስጥ ነው የገባሁት? ምን የገባበትን አታውቀውም? እኛ መድረሳችንን አታመሰግንም? እሺ ደህና ነች። እኛ ቶሎ ባንደርስስ? ደህና ነች፣ በህይወት አለች። ያው ምንም አትልም። በህይወት አለች። ግን ከዚህ በኋላ መድኃኒቱ ላይ ያመጣባት የሚችለውን ችግር አላውቅም። እኔ ዶክተሩ ነው የሚያውቀው እሱ። በቃ ማዘሯም እዚህ ነው ያለችው። አሁን ገብተህ እንድጠይቃት ብዬ ነው። ለምንድን ነው እንደዚህ አይነት ውሳኔ የምትወስነው? ለምንድን ነው ማለት ለምንድን ነው ሁሉ ነገር በቃ በጸጋ መቀበል የሚከብዳት? ለምን እንዴ? አሬፊ በማርያም እንትን እንደዚህ እየገረምከኝ ነው። የምታደርገው ነገር አታውቀውም እንዴ? አንተ እኮ ያልገባኝ ነገር እየገባህ አይደለም ነው? ይዘኝ ይድሰብኩ እኔ አሁን ተው። አንተ መውቀስ አልፈልግም። ተነስ እሺ። ማን አለ ውስጥ ላይ? ማን እናቷ ናት ያለችው? ብቻዋን ናት? አዎ ብቻዋን። ፍሬ መጣ ነበር ሄደች ተመልሳ። አክስቷ ልጆች ምንድን ነው መኖር የፈለገችው ማለት ናግባ። እሺ እናቷን እኔ በምን አይኔ ነው አሁን ገብቼ የምጠይቃቸው? እሺ በቃ መጀመሪያ ማሰብ ያለብህ ይሄን ነው። ግን አሁን በቃ ማየት መጠየቅ አለብህ ቢያንስ። ሳትጠይቃት ከቀረ ደግሞ ችግር ነው። እሺ እና ችግር የለውም። ማዘሯ ብትኖር ምን ችግር አለው? እሺ ነገር አብሪኮ ምን ችግር አለው? ችግር የለውም ግን ፈራው። እሺ እኔ ምን ላድርግ? በቃ አንዴ የተፈጠረ ነገር ነው እኮ። ምን አንዴ የተፈጠረ ነገር አይደል? ለምን እንደዚህ ይሆን ያለው? መጀመሪያ ማሰብ የነበረ በይሄን ነው። አሁን ገብተህ መጠየቅ ግዴታ ነው። እሺ ከገባ አብሪኮ በምን አይኔ እንዴት ብዬ አብሪኮ ሽማና ሂድ ና። እሺ ቼክ አድርግልኝ አንተ መጀመሪያ ግባ ና። በቃ አሉን ያርለ አሁን ከዚህ እኮ ነው የወጣሁት ነኝ። ና ችግር የለውም። አላየችህም እኮ ደግሞ በቃ ማየት አይቀርም። ግድ ነው። እዚህ ድረስ መጣለች። ተቀምጣለች። ውስጥ ነው ያሉት መሰለኝ። አይ ቲንክ ምርመራ እየተደረገላት ነው አለው ዶክተሩ። ተያልኳት አትሰማኝም። ምን ነው ተያልካት? አብሪኮ ዛሬ ብቻ አይደለም ከዚህ በፊት ስንት ጊዜ ተጣልተናል። እኔ እና አየብ እኮ ሰላሙንን አናውቅም። በለው እንደዛ ብለህ አስበው። ያው ነው ከባድ ነው። ማርያምን ከባድስ ቢሆን እራሷ ላይ እንደዚህ አይነት እርምጃ ለምን ትወስናለች? ለምን እንደዚህ ታደርጋለች? አብሪኮ እኔም ጠንካራ መስላኝ ነበር እኮ። በቃ ነው የተፈጠረው። እሺ ተፈጥሯል። ገብተህ መጠየቅ አለብህ ግዴታ ነው። እሺ እሱ ፍሬም እንዴት እንደዚህ ነገር ካደረገ ግን ጥሩ ስራ ነው የሰራው። እኔ በጣም አምኜ ነበር። እንደዚህ አይነት ስራ ትሰራለህ ብዬ አልጠበኩም። እንኳን እሷ የኔ ልብ ራሱ ተሰብሯል። ጥሩ ስራ ሰራን ፍሬም። አሁን ራሱ ለምን ትመጣለህ? እዚህ መምጣት አልነበረብህም። በፍጹም መምጣት አልነበረብህም እንዴ። አሁን ደግሞ ስታይ የበለጠ ደግሞ የእሷን ህመም ማባባስ ነው ያለ። ጠይቃት ቢያንስ እኮ ብዬ ካሳለፍከው ስታየው ሊሰማት እኮ እንሂድ በቃ። እሺ ቢያንስ ያለችበት ሁኔታ ተናገር። ኤፊ አንተ ሀሳብን ቀይረ ምናልባት ታወራኝ ነው። ጥሩ አልሰራም። ስማ ባይመጣ ነው የሚሻለው። አብሪኮ ጠይቃት። ችግር የለውም። አንተ በጣም ስሜታዊ ስለሆነች ነው እኮ ስታይ የተናደደችው። ችግር የለውም። ሰማኝ ነኝ። ችግር የለውም። እሺ በለኝ አብሪኮ። ልሂድ በቃ ተወኝ። ኖርማል ነገር ነው በቃ። አብሪኮ አንተና ጽጌ እዚህ ከሆናችሁ በቂ ነው። ማየት አለብህ። ቢያንስ አታራርቁት፣ ነገሩን አታክረው በማርያም። እሺ ምን ላድርግ? ምናልባት አይተህ ሀሳብን ትቀይር ታወራ ይሆናል እኮ ነገሮች። አንተ ስማ እሺ፣ ማዘሯን እኔ ላዋራት። ችግር የለውም። እሺ ይኸውልሽ የጠራሁት እኮ ለምን ኤፍሬም እንዳጠራው ሰማን መምጣት የለበትም። ኤፍሬም ብርኮተው እንጂ ይሄን ያህል ጉዳት ያደረሰ ሰው አንተ በሱ ምክንያት እዚህ ላይ ደርሰህ አይደለም። የጠራሁት ማሚ ነው መሰለሽ። ቢያንስ
ውስጡ የያዘው ነገር አለ። አይሆንም በቃ ጥሩ አይደለም። እሱን ስታየው ደግሞ የበለጠ ችግር ነው። እንትን ነው የያዘው ነገር አለ። አሁን አንዴ ነገር ቢያንስ ሲያያት ከተናገረ ብዬ ስላሰብኩኝ ነው። የደበቀን ነገር አይሆንም። መምጣት የለበትም። እዛው ውጭ ላይ ይቆይ በቃ። ተመልሰህ ሄድ እንዳይመጣ አድርገው። አይሆንም። አንተ ራሱ እንዴት ነው አልተሰማህም? እንዴ አንተ ራሱ ገብቶ አይደለም። አይሆንም፣ በፍጹም አይሆንም። እኔ ራሱ ልቤ ተሰብሯል። አይደለም የደበቀን ነገር ሲያየው ቢያንስ አምኜው ነበር። እንደዚህ አልጠበቅኩትም ነበር። ሲያየት ከተናገረ በጣም ነበር ያመንኩት። ሲያየት ከተናገረ የባሰ ህመማ ማባባስ ነው። መሆን የለበትም። ሂድ እንዳይመጣ በለው በቃ። ህመማ ማባባስ ነው። እንኳን እሷ እኔ ልብ ራሱ ተሰብሯል። አንተ ራሱ እንዴት ነው የምታስበው? አብድኩ አይደለም ይገባኛል፣ ግን ቢያንስ ሲያያት ካወራ ብዬ ነው። የደበቀንን ነገር እሷን ሲያያት ሊያወራ ይችላል። አሁን ያለችበትን ሁኔታ ሲያይለዛ ብዬ ነው። አይ መጀመሪያ ወይ እሷን እናማክራታለን እንጂ ባብለን አሁን ካለም ዶክተሩ ግቡ ካለም በኋላ በፍጹም መሆን የለበትም። ተነስ ይሄ አይሆንም። እሺ ቢጠይቃት ይሻላል፣ ግን ማለት በመሀላቸው ያለው ነገር እንደዚህ የተካረረ እንዳይሄድ እንደኔ አይሆንም እንደኔ አሁን ምን አለ ዶክተር ውስጥ አለ። ቆይ ዶክተር ውስጥ ስላለ ውስጥ ቆይ ብሎ ነው። እንደኔ ባይመጣ ነው የሚሻለው። አይምጣ። መግባት እንችላለን? አዎ መግባት ትችላላችሁ። አሁን ማየት ትችላላችሁ። ደህና ነች አለ። አዎ ማለት ሰውነት ያቃጥላል ግን አሁን ደህና ነሽ? የሚሰማሽ ነገር የለም? ሰውነትሽ ያቃጥል ነው? ሰውነት ያቃጥላል። ዶክተሩ ያለው ነገር የለም? ደህና ናት። አይ ፊቱ ላይ ያየሁት ነገር ግን ደስ አይልም። ልክ አልሰራሽም፣ ግን እንደዚህ አይነት ነገር እኔንም ራስ መታት ነው የሆንሽብኝ። የእሱ ማናደድ እንዳይበቃ ደግሞ እንደገና እንደዚህ አይነት ነገር አንቺ ማድረግሽ በጣም ከባድ ነው። እኔንም ጭራሽ አሳና በሽተኛ ያደረግሽ እንኳን በሳጨሽ። የኤፍሬም እንዳይበቃ ንዴቱ ደግሞ እንደዚህ አይነት ነገር አንቺ ማድረግ አለብሽ። ወይ ጉድ! አይ ምንም ሰማሽ ነገር የለም። አሁን ወዲሽ ራሱ አብጧል። እንደገና ደግሞ እሱ ይምጣ ትላለህ። እንዲያብርከው መምጣት የለበትም። ቢያንስ እንዲሁና ሲያየት እውነቱን ከተናገረ ቢሆን አይ በቃ እውነቱን ተናገረ። ምንም የሚጠቅም ነገር የለም። አሁን እኮ መምጣት የለበትም። እንደዚህ የሚባል ነገር የለም። ቢያንስ አብርኮ አንተ ራሱ ጥሩ ሰው ነህ ብዬ ነበር እኔ። እንደዚህ ሲሆን ጓደኛ እንዴት ሰማን አለቀውኛ ነው በቃ ነገር ነው። ምንም ልክ አይደለም እንደዚህ አይነት ነገር። እኔም ቀርቤም ላወራውም አልፈልግም። ደህና ናት፣ ምንም አትል። ያላሽ ነገር የለም? ማማ ይገርም ዶክተሩ ማታ ያለው ነገር ምንም የለም ማለት ፊቱን ሳይው ምንም ደስ አላለኝም። መጀመሪያም ጨጓራ ችግር ስላለባት ሲሶ ምን ይባላል በዚህ ሰዓት እንደዚህ አይነት ነገር ወጣታለሽ። እንደዚህ አይነት ነገር ታስቢያለሽ እንዴ? አይ በቃ ሌላ ቀን እናዋራታለን። ለሰው አታስቢ። አይ ለኛም ማሰብ አለባት እንጂ ሌላ ቀን እናዋራታለን። አሁን ከምንላት አይሻልም? ለቤተሰብም ለእናትሽም ማሰብ ማዘን አለብሽ። እናቴ ብደነግጥስ ማለት አለብሽ። እኔ አሁን እንዴት ነው እንደመጣው እኔ ነኝ የማውቀው። ምንም አይሰማሽም? ብዙ ባይ ነው አረፍ ብለን አሁን ምን ነው
ማዘር አልተቆጣች ነው አንዴ ልጠይቃት። እሺ ማዘር የተናዳለች። አሁን እኔ ራሱ ለምን ጠራው ላይ የተቆጣችኝ ነው። አንዴ ልጠይቃት። ፍሬም ነው ኤፍሬም መምጣት የለበትም እኮ እንዴት ልትመጣ ቻልክ? መምጣት አልነበረብህም። አይ ልክ አልሰራህም፣ በእውነት ጥሩ አልሰራህም። የሰራው ስራ በጣም ከባድ ነው። እንኳን ለእሷ ለእኔ ራሱ የእኔ ልብ የሚሰብረው። አንተ ጥሩ ሰው ነህ፣ ጥሩ ልጅ ነህ ብዬ እኔ ለአንተን አምኜህ እንደዚህ ስታደርግ በጣም ከባድ ነው። አሁን ደግሞ የባሰ ጭራሽ ስትመጣ የባሰ ልታሳምማት ነው እንጂ ባትመጣ ነው የሚመረጠው። አብሪኮ እንዴት እንዲመጣ ታደርጋለህ? ኧረ አይሆንም በፍጹም። አየት አላየት ምን ትርጉም አለ? ትርጉም የለውም። እሷ እራሱ ተሸፈነች። አሁን ገና ድምፅ ስትሰማ አትፈልግም። በቃ ካልፈለገች እሷ መግባት የለበትም። የተቆጣች ነው ነገሩ እንደማትፈልግ ይኸው ተሸፈነች። አንተ መጣ ሲባል ተሸፈነች። በቃ መምጣት አለመፈለግ ነው። መምጣት አልነበረብኝም። ምንም የተናገረው ነገር የለም እስካሁን። ግን ፊት ምናምን ደስ አይልም። በቃ ሳይበት ማለት እኔ አላውቅም። ደህና ነች አሁን ተርፋለች እኮ ግን ስራ እኮ ነው። በቃ ይሄ ምንም ማድረግ አትችልም። በቃ ሂድ። በቃ ችግር የለውም። በእናትህ አንዴ ይፈታል ብዬ ነው የጠራሁት። በቃ ማዘሯ የተቆጣች ነው እንጂ ሆስፒታል ውስጥ አንጮጫ በቃ እኔ ነኝ የተቆጣችኝ ነው ለምን ጠራው ብላ ኋላው ጸጸቱ እኔ ላይ ነው። በእናትህ ሄዷል። በቃ እኔ እኮ ቢያንስ አንተ በመኖርህ አንተ እግዚአብሔር ውስጥ እንኳን ተረፈች እሷ እሱ ይሄንን አይሰራም። ከዚህ በኋላ ያለውን ነገር እኛ እንወስንበታለን። ራሷም ትወስናለች ካሁን በኋላ። እኔማ ቢያንስ በቃ እውነቱን ካወራ ብዬ እኮ ነው እንደዚህ ስትሆን እውነቱን አውራ። ምንም ማለት ከዚህ በኋላ ጭቅጭቅ ምንም አያስፈልግም። ምንም ትርጉም የለውም እኮ ካሁን በኋላ ያለውን ነገር ራሷ ማስተካከል አለባት፣ መወሰን አለባት እሷ ራሱ። አንተ ባትኖር ኖሮ እኮ ያንተና የጽጌ መድረስ ነው እንጂ ልጅቷ በባዶ ቤት እኮ የሆነ ነገር ሆና ነበር። ልታርስ የቻለችው እኮ በአንተ ነው። ጭው በጣም እየለፋው ነው ማሚ እግዚአብሔርን ጠርቼው በዚህ ሰዓት መጣት አልነበረም። ጠርቼው ነገር የእሷ መትረፍ ነው። ከዚህ በኋላ ያለውን ነገር ደግሞ በሂደት እናየዋለን። እሷ የምትወስነው ውሳኔ ትወስናለች። የእሱ መምጣት ግን አሁን ምን በቃ ቢያንስ ያለችበት ሁኔታ አይተውሱም የሆነ የያዘው ነገር አለ ይመስለኛል። ዝም ብዬ ሳይሆንና በቃ እውነቱን እንዲያወራ ፈልጌ ነበረ። ቢያንስ ያለበት ሁኔታ ተናግሮ እንዲፈታ እንዲታረቁ አስቤ ነው። እውነቱን ቢያወራ እስከዛሬ የደበቀውን ነገር አሁን ቢያወራ እኮ ትርጉም የለውም። ደብቆት የቆየ ነገር ካለም ቀድሞ ነበር ማውራት የነበረበት። ልጅቷ ልቧን እሱን አመነችው። እንኳን እሷ እኔ ራሱ አምኜው ነው። እኔ ካመንኩት በኋላ እንደገና አሁን እሷም ካመነችው በኋላ ይሄ ነገር ሲፈጠር የልብ ስብራት ነው ለሁላችንም። ጨቃጨቅ ነው። እናንተ ውጭ ላይ ብትቆዩላት የሆነ ጫጫታ አለ። እሷ ደግሞ ማረፍ አለባት። እሺ አንድ ሰው ወይ አብሮት ሌላችሁ ውጭ ላይ ወጣበት። አንድ ሰው እዚህ ቆይና ሌላችሁ ውጭ ላይ ቆዩ። እሷ ተራፍቱ ሂዱ በቃ እናንተ ዶክተሩ ራሱ አባረረኝ እኮ እኔን። ጫጫታ ያስፈልግም እያለ ነው። በቃ ደግሞ ቆጣለች ነው የሚመስለው። በቃ እኔ እኮ እየሞከርኩ ነው አይደል ያግመኝ። ግን አንተ ቢያንስ የሆነ እድል ልትሰጠን ይገባል እኮ ይፊ
ደግሞ ዶክተሩ ላይ ምንም ደስ የሚል ነገር እያየሁበት አይደለም እኮ አንድ ነገር ተምስጭች ለምን እኮ እሺ እኔ ጥፋተኛ ለማስባል ነው አይደለ ጥፋተኛ ነሽ እሱን አማን በቃ ጥፋተኛ እንዳልሆንክ አታስብ የለብኝ በስርዓት በትክክለኛ በሚገባት እንዴት ነው አንተ ስንት ዓመታት አብራችሁ አሳልፋችሁ በግልጽ አማርኛ ነው ቀይ ነገርኳት አብሪኩ ምንም ነገር እኮ አላስገድድኳትም በአማርኛ ነው በቃ በምትሰማው ቋንቋ ነው የነገርኳት ሌላ ነገር ታፈቅር እንደምትወድ ታውቃለህ አይደል ምን ራሷን ማጥፋቷ መሞከሯ ነው እንጂ ትክክለኛ ውሳኔ ያልሆነው እኮ በቃ ልክ ነች ልጅቷ ችግሩ ያንተ ነው ወይኔ አሁን እኮ የጠራው በቃ ዳንስ አይታት እኮ ውስጥ ያለውን አውጥተህ እንድትናገር ስለፈለኩ ነው